አርቲስት ቴዎድሮስ ካሳሁን ስለ ሀገሩ ያስቀየማቸው ሰዎች አሉ። እኔ ከቴዲ ጋር ምንም አይነት የግል ጉዳይ የለኝም። ለማንኛውም ኢትዮጵያዊ በጣም አድንቀው ወደው እሱ በሙያዊ ችሎታው በጣም አድንቀው በኮሊደር ምክንያት በተለይ ቤታችሁ ፈርሶ ቀበሌ መጣችሁ ንግድ ፍቃድ አይመለስም ተብላችሁ እንደኔ ፈርሶብኛል ብላችሁ ብቻ ደብዳቤ ያስገብታችሁ ወደ የቤታችሁ ሄዳችሁ ቁጭ ያላችሁ። ቴዲ አፍሮ ሙዚቃ ለምንድነው እንዲህ አርጎ ብልጽግናን ያንጫጫው? ብልጽግና ስሙን አልጠራም። ብልጽግና የሚል ነገር አልተናገረም። ቴዲ አፍሮ የትኛውም ቦታ ላይ የብልጽግና ስም አልተጠራም። አብይ አህመድም አላለም። ግን ሳይጠሩ አቤት ብለው የመጡትና በዚህ ደረጃ የተተራመሱት ለምንድን ነው? ኃጢአተኛ ማንም ሳያሳድደው ይሸሻል ይላል እግዚአብሔር። ማንም ሳያሳድደው ስማቸውን ስላወቁ ማንነታቸውን ስላወቁ ስራቸውን ስላወቁ ነው ሳይረገጡ ብሎ ጤና ይስጥልን ክቡራን ተመልካቾች፣ የዛሬው ምን አዲሳችን ተጀምሯል። የኢትዮጵያ መንግስት የአፍሪካ ሶሻል ሚዲያ ኢንፍሉዌንሰሮችን በአዲስ አበባ መጥራቱ ይታወቃል። በአፍሪካና በዓለም አቀፍ ደረጃ ከፍተኛ ተጽዕኖ ፈጣሪ የሆኑ የሶሻል ሚዲያ ይዘት ፈጣሪዎችም በአዲስ አበባ እየተዘዋወሩ የተለያዩ አካባቢዎችን እያስጎበኙ ናቸው። ኢትዮጵያውያን ይዘት ፈጣሪዎችም በዚህ ግብዣ ላይ የተካተቱ ሲሆን የከተማዋን ኮሪደሮች እየተመላለሱ እንዲህ አስጎብኝተዋል። እንከታተለው። የአርቲስት ቴዎድሮስ ካሳሁን ዳስጣል የተሰኘው አልበም መውጣቱን ተከትሎ በኦሮምኛ ምላሽ ሰጥቶ የነበረው አርቲስትም ይቅርታ ጠይቋል። እንከታተለው። መጀመሪያው ቀዳሚ ምሳሌ በጣም እንወደው እናክብረው አርቲስት ቴዎድሮስ ካሳሁን ስለ ሀገሩ ያስቀየማቸው ሰዎች አሉ። እኔ ከቴዲ ጋር ምንም አይነት የግል ጉዳይ የለኝም። ለማንኛውም ኢትዮጵያዊ በጣም አድንቀው ወደው እሱ በሙያዊ ችሎታው በጣም አድንቀው ቴዲ አፍሮ ሙዚቃ ለምንድነው እንዲህ አርጎ ብልጽግናን ያንጫጫው? ብልጽግና ስሙን አልጠራም። ብልጽግና የሚል ነገር አልተናገረም። ቴዲ አፍሮ የትኛውም ቦታ ላይ የብልጽግና ስም አልተጠራም። አብይ አህመድም አላለም። ግን ሳይጠሩ አቤት ብለው የመጡትና በዚህ ደረጃ የተተራመሱት ለምንድን ነው? ኃጢአተኛ ማንም ሳያሳድደው ይሸሻል ይላል እግዚአብሔር። ማንም ሳያሳድደው ስማቸውን ስላወቁ ማንነታቸውን ስላወቁ ስራቸውን ስላወቁ ነው ሳይረገጡ ብሎ ይሄኛው ቪዲዮ ደግሞ በርካታ ባለትዳሮች የሚፈተኑበትን ችግር መፍትሄ የሚሰጥ ቪዲዮ ነው። እስኪ እንከታተለው። እኔ በትዳሬ እኛ ቤት ስልክ አንነካም። በየትኛውም አጋጣሚ ቤት ውስጥ ባልና ሚስት እኔና እሱ ሆነን ቁጭ ብለን ካለን ስልክ አንነካም። ቤተሰብ ጋር ብንሄድ ራሱ እኔና እሱ በየትኛውም አጋጣሚ አብረን ከሆነ ስልክ አንነካም። ይሄ በፓርላማ በራሳችን ህግ ያጸደቅነው የቤታችን ህግ ነው። ግን በቀላሉ አልመጣም። ብዙ ለፍቼበታለሁ። እኔ እንዲቀር ቤት ውስጥ ስልክ እንዳንጠቀም ብዙ ለፍቼበታለሁ። ብዙ አመታት ለፍቼበታለሁና ግን ይሄን ነገር ተግባር ላይ ስናውለው ብዙ ነገሮች ቤታችን ተቀይረዋል። በቃ ከምላችሁ በላይ ፍቅራችን ነው የታደሰው። ፍቅር ይቀንሳል። ስልክ ፍቅር በጣም ይቀንሳል። የልጆች ፍቅር ትኩረት የላችሁም በትዳራችሁ። በቃ ስልካችሁ ላይ ነው። እኔ እንዲህ ቲክቶክ እየሰራው ራሱ እሱ ካለ በፍጹም ስልክ አልነካም። በቃ ህጉ የቤታችን ህግ ስለሆነ ማለት ነው። እና እስቲ ሞክሩት። ሁሉም ባለትዳር ቢሞክረው ደስ ይለኛል። ሞክሩት እስኪ። በሀገራችን በተለይም ከግብር ስርዓት ጋር በተያያዘ ስራ ፈጣሪዎችም በእጅጉ እየተሰቃዩ እንደሆነ ይታወቃል። ይህ ቪዲዮም የሚያመለክተው የስራ ፈቃዷን ከመለሰች 1 ዓመት የሆናት ግለሰብ ስራውን ያቋረጠችው ቢሆንም ከ1 ዓመት በኋላ ከፍተኛ የሆነ ግብር እንደጠየቋት የሚያመለክት ነው። እስኪ ሙሉ ዝግጅቱን እንከታተለው። ውዶቼ
አዳሜ ንግድ ፍቃድ ሁሉ ያለሽ አዳማ ናዝሬት ላይ የምትኖሪ በኮሊደር ምክንያት በተለይ ቤታችሁ ፈርሶ ቀበሌ መታችሁ ንግድ ፍቃድ አይመለስም ተብላችሁ እንደኔ ፈርሶብኛል ብላችሁ ብቻ ደብዳቤ ያስገብታችሁ ወደ የቤታችሁ ሄዳችሁ ቁጭ አላችሁ። እኔ በሰዓቱ ማለት ነው ኮሊደር ሁሉንም ሲያነሳው የኔም ጸጉር ቤት ተነስቶ ነበር፣ ፈርሶ ነበር ይታወቃል። ያ ከዛ ንግድ ፍቃዱን አመጣሁና እቃውን ሸጥኩትና በቃ ካሁን በኋላ የትም ሄጄ መስራትም አልችልም ብዬ ደከመኝም ብዬ እቃውን ሸጬ መጥቼ ንግድ ፍቃዱን ለመመለስ ፈልጌ ነው ስል ንግድ ፍቃድ መመለስ አይቻልም ተባልኩኝ። በሰዓቱ የዛሬ አመት በ25 7ኛ ወር 2017 ከዛ አይቻልም። ታዲያ ምን ላድርግ? ምን ማለትም ይቆጥራል እቃውን ሸጫለሁ። ምንድነው መፍትሄው? ቤቱ ፈርሷል በኮሊደር እና ምን ላድርግ ስል አይ በቃ አንችልም በስንት አይነት ትግል ፈርሶበሻል የሚል ወረቀት ታስገቢያለሽ ተባለ። እሺ ብዬ ፈርሶብኝ በዚህ ምክንያት ብዬ ማመልከቻዬን አስገባው ከፋይሌ ጋር ማለት ነው። ባለስልጣኑን በሰዓቱ የነበረው ፈረመበትና ገባ ከፋይሌ ጋር ተያያዘ። ከዛ በኋላ አሁን ከአመት በኋላ እንግዲህ ሳይሰራ አይኖርም። ይሄ ፍቃድ እንዴት ሆኖ ይሆን ሄጄ ስራ ልጀምር አስቤያለሁ። ፍቃዴ እንዴት ነው ብዬ ላረጋግጥ ብዬ መጣሁ። ከአመት በኋላ እንግዲህ 2017 ላይ ነው። አሁን ቀበሌ ነው ያለሁት፣ ራሱ እዚሁ ገቢዎች ጋር ነው ያለሁት። 2017 ላይ እንደዚህ በ7ኛ ወር ፈርሶ በኮሊደር ምክንያት የታወቀ ነው እና ስራዬን አቁሜ ነበረ። ፍቃድ መመለስ ስለማይቻል በሰዓቱ እንትን ተደረገልኝ። ይሄ ፈርሶባታል የሚል ደብዳቤ አስገብቼ ነበረ ከፋይሌ ጋር አልኩኝ። ፋይሉ ጠፋ ተባለ፣ ተፈለገ ብቻ ተገኘ። እኔ ጋር ቀሪ ነበር ደስ የሚለው ያው እጄ ላይ ቀሪ ያለ አልኳቸው። ከዛ እነሱ ጋርም ያለው ተገኘ በ3ኛው ቀን ምናምን አዩና ሲስተም ላይ አልተዘጋም። ይሄ ፋይል ላይ ፈርሶባታል ይበል እንጂ ሲስተም እየቆጠረ ነው። ለዚህ የአመት የጸጉር ቤቱን ግብር አለብሽ። ምን ማለት ነው? ይሄኛው ፋይል ተሰጥቶ ቀሪ እጄ ላይ ይዤ ከፋይል ጋር አያይዤ የለ እንደ ደብዳቤ በሚል ለማስረዳት በጣም ረጅም ሰዓት ሞከርኩኝ። ማንም ሊረዳቸው አይችልም። የራሳቸው ስህተት መሆኑን ራሱ እንኳን ሊቀበሏቸው አይችሉም። ምክንያቱም ፋይል ጋር ከተያያዘ ወረቀት ለምንድን ነው የኔ ስህተት የሚሆነው? ሲስተም ላይ አለመግባቱ ችግር ለምንድን ነው የኔ የሚሆነው? እሱ በጣም ጥያቄ ሆኖብኝ ነበር በሰዓቱ። እና በቃ ሄድኩኝ ከዚህ ሂጂና እዛ ቢሮ ሲሉኝ እዛ ቢሮ ከተማ ውስጥ ያለው ሁሉ ገቢዎች ቢሮ መዞር ጀመርኩኝና ይሄው እንደዚህ አይነት ነገር አለ ከፋይሌ ጋር ተያይዟል፣ ግን ሲስተም ላይ አልተቋረጠም ብለውኝ የአመት መገበር አለብሽ አሉኝ። የምገብረው እኮ ስትሰራ እኮ ትገብራለህ። ለምን እኔ ብሰራ እኮ ይሄን ያህልም ሊሆን አልችልም። ግን የፈረሰ ቤት ያልሰራሁበትን እንዴ ምን ብዬ ነው የአመት የምከፍለው? ሲቀጥል ደግሞ የአመት ለመክፈል እኮ ራሱ ብር ያስፈልጋል አይደል እንዴ? ስራ ሳይኖረኝ እንዴት ነው የአመት የምከፍለው? ብቻ ይሄን ሁሉ ግንዛቤ ውስጥ እንዴት አከቱ ሊያዳምጡኝ አልቻሉ። ሄድኩኝ በየአንዳንዱ ቢሮ ሄድኩኝ። ብቻ ላይ ያለው ቢሮ ሲሄድ አላህ ይስጠው ያለውን ነገር ተረዳኝ መሰለኝ። እሱ ጻፈልኝ ወረቀት። እሱንም አምጥቼ ከሲስተም ላይ ማቋረጥ አንችልም በቃ ምናምን አሉኝ። እንደገና በቃ ያፈሰስኩት እንባ አልኳችሁ እኔ እንጃ። እኔ እንደዚህ ሰው ሲሞትበት እንደኔ እንደዚህ የሚያለቅስ አይመስለኝም። በየጊዜው እየመጣሁ እንደዚህ በቃ አማራጭ ስታጣ ምን ታደርጋለህ? ታለቅሳለህ እንጂ እኔ በጣም ማልቀስ የምጠላ ልጅ ነኝ እኮ በጣም ጠንካራ ነኝ ብዬ የማስብ ልጅ ነኝ። ግን በቃ አማራጭ ማጣት ለካ ደካማ ያደርጋል ሰው፣ ምንም አይነት መፍትሄ ማጣት። ያውና በእያንዳንዳችሁ ምላችሁ ከኔ ትምህርት ሰዱ ምላችሁ ንግድ ፍቃዱ ፈርሶብኛል ብላችሁ ስላስገባችሁ የተቋረጠ መስሏችሁ ፈረሰ የሚል ወረቀት ከፋይል ጋር ስላያያዛችሁ የተቋረጠ መስሏችሁ በየቤታችሁ ቁጭ ያላችሁ ኑና ቼክ አድርጉ። ኮሊደር ፈርሷል ብሎ ደብዳቤ ገብቷል ብላችሁ ፍቃድ አይቆጥርም ብላችሁ በየቤታችሁ ቁጭ ያላችሁ መታችሁ አጣሩ። ይሄንን ነው ምላችሁ። ምክንያቱም ከብዙ ነገር ባዶ መሆን በጣም ከባድ ነው አይደል እንዴ? ከስራም ሳይኖረን እቃችንንም ሸጠን እንደገና ሌላ ተጨማሪ ያልሰራንበትን እዳ መክፈል ማለት እኔ እንጃ በጣም ነው የሚከብደው። እኔ በኮሊደር ልማቱ በጣም ደስተኛ ነኝ። ምክንያቱም ከተማችን ማማሩን ሳይ በጣም ደስተኛ ነኝ። ተወልጄ ያደኩባት ከተማ ናች። እንደዚህ ማማሩን ሳይ በጣም ደስተኛ ነኝ። ግን እኔ ደግሞ በዛ ምክንያት በዛ ደስታ በዛ ከተማ ጽዳት ተደስቼ እዚህ ስመጣ ደግሞ በኮሊደር ምክንያት ቤትሽ ፈርሷል ተብዬ ደብዳቤ ገብቶ ምንም ነገር እኮ አልጠየቁም። ግን ሌላ ባለ እዳ መሆኔ በጣም ነው ፊልም የሚያደርገው። በጣም ነው የሚሰማኝ። እንዴ ምን ማለት ነው? ቢያንስ የኔ ስህተት አይደለም እንዴ?
ለዚህ በከተማዋ ምክንያት ቤቱ ፈረሰ። ቤቱ ሲፈርስ ንግድ ፍቃድ አይመለስም ተባለ። ንግድ ፍቃድ አልመለስም ከተባለ ፈርሶብኛል የሚል ደብዳቤ አስገብቻለሁ በሰዓቱ። ከዚህ በላይ ሲስተም ላይ ማስገባት የኔ ስራ ነው ወይ ነው? ሲስተም ላይ ማስገባት እኮ የነሱ ስራ አይደል እንዴ? የአመት ክፈይ ማለት ምን ማለት ነው? እና ፈጣሪ ይርዳሽ በሉኝ። እኔ አሁን ያለሁበት ሁኔታ ይሄ ነው። ገና አላለቀም ጉዳይ ከሰዓት ብለውኛል። አሁን እንደ ጎዳና ያው ቁጭ ብያለሁ እዛ ገቢዎች ቢሮ ፊት ለፊት ኮብልስቶን ላይ ቁጭ ብዬ ነው እንደዚህ የምለፈልፈው እንደ እብድ። እና መጨረሻ አሁን ምን እንደሚወስዱልኝ መፍትሄ አላውቅም። ይሄው ስንት ቀኔ ከቢሮ ወደ ቢሮ ከቢሮ ከመሬት አስተዳደር ቤቱ መፍረሱን ወረቀት አምጪ ሁሉ አሉ። ይሄን ያህል ነው በቃ ወረቀት አጽፌ ወስጃለሁ። አሁን እሱ ደግሞ ለማጽደቅ ገና ጊዜ ይፈጃል ብለዋል። ከዛ ያለው ሁኔታ ይሄ ነው። አዳሜ ከኔ ተማሪና ነይና በየቀበሌሽ በየንግድ ፍቃድ ባወጣሽበት ቼክ አድርግ ፈርሷል የሚል ወረቀት ምን ወረቀት ፋይል ውስጥ ያለው ወረቀት ሁሉ ምንም ፋይዳ የለውም። ሲስተም ላይ አልተቋረጠም የሚለው አባባል ራሱ እንዴ በጣም በቃ እኔ እንጃ ተሰምቶኛልና ምን ማድረግ እንደምችል አሁን ከዚህ በኋላ ያለውን አላውቅም። እኔ አሁን ባለ እዳ መሆኔ በዚህ ባልሰራሁበት ነገር በፈረሰ ቤት ላይ በዛ ላይ ከኔ የሚጠበቀውን ወረቀት ሁሉ አስገብቼ ፈርሶብኛል የሚል ባለስልጣኑ ፈርሞበት እንደፈረሰብኝ አረጋግጦ ፋይል ላይ ተያይዞ ሲስተም ላይ አለመግባቱ የኔ ጥፋት ነው ወይ? ሲስተም ላይ አስገቡ ብዬ መጠየቅ ነበረብኝ በሰዓቱ። የተወደዳችሁ የምን አዲስ ተከታታዮች የዛሬው ልዩ መሰናዷችን የተከታተላችሁትን ይመስል ነበር። ቪዲዮውን ላይክ እና ሼር ቻናሉን ሰብስክራይብ ማድረጋችሁን አትዘንጉም። ጤና ይስጥልን።